እኔም ዝም አልኩኝ እንዴ እኔ እንደዚህ ያለው በጣም አልፈሽ ስትናገሪ የለኛ ነኝ ግን ዝም አልኩሽ እንዴ በቃም በጣም ረፊ ልጅ ነው መውጣት ምን ሆና ነው ልጅቷ? ምን አምሮት ተነካችልኝ እንዴ? ትወደው አይደል እንዴ ልጅ የወለደችለት ትወደው አይደል እንዴ? ከዚህ ያደረሰችው እኮ እሷ ነች። አንቺ እኮ ዝም ብለሽ መጥተሽ ነው ከኋላ የመጣኝ ነው ወጣ እስከዛሬ ድረስ በጣም ብዙ ነገር ለማድረግ ሞከርሽ፣ ብዙ ነገር ለመስራት ሞከርሽ። ገባሽ? በሰው ህይወት ውስጥ እንደፈለግሽ ቀለድሽ። አብርሃም አልገባህም። ስለዚህ እንደምትሆን እየሸወደች ነው፣ እየተጫወተችብህ ነው። በቃ በቃሽ። ናማ አባቴ ተዋት። እንደዚህ ያለ እንዴ ጉድ ፈላ። በቃ ይዞሽ ይቅርታ እንደዚህ የሚሰማሽ ስላለ ችግር የለውም። ቀስ ብለን እናባረራታለን ይላል። ምን በአንዴ ነው እንጂ ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ መነገራለች ከመጀመሪያው ጀምሮ አንቺ ለእኔ ምን አስተምረሽ ነው? ባይሆን አንቺ ከኔ ተምረሽ ነው እንጂ ፍቅር አሰጣጡን በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛ ሞችነት አልፈን ለባልና ለሚስት የበቃ ነው። ሚስት ደግሞ ዝም ተብላ አትመረጥም። ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። ኦልሬዲ ሰምተዋለች አይደለ? አይ ነው በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደለ እንዴ? ያስደነግጣታል። ግን ደግሞ በቃ ልንነግራት ይገባል ተባብለናል። ሶ በቃ ንገራት። ተነጋግራችሁበት የወሰናችሁት ነገር ነው ከልብህ ነው አብርሽ። ይሄ ነገር ሰላም ይሰጥካል አብርሽ። እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳስ ስለ እሷ ምን አገባሽ? ስለባሏ ስለ ልጁ እናት ምን አገባሽ? አንቺ ምን ቤት ነች? ጥሏትን ቤት ትጉዳውም ትበድለውም የልጁ እናት ሚስቱ ነች። አንቺ ምን ቤት ነች? ምን አገባሽ? ወይኔ እንዴ ምን ትጉዳኝ እያለሽ አይደል? እንዴ ትጉዳኝ እንዴ ምን ሆናችሁ ነው እናንተ? ከሱ ከአብርሽ ህይወት ላይ አንወጣም ያላችሁት? ምን አስነክታህ ነው ትለዋለች እንዴ? ምን አስነክታው ነው ልጅ የወለደላት? ምን አስነክታው ነው? የድሮ ፍቅራቸውን ድሮ ቪዲዮውን አላየሽም እንዴ? ከሱ ላይ ምን ተነካክተው ነው እንዴ? አንቺ ምን ሆነሽ ነው? እንደውም አንቺ ነሽ እንጂ ምን አስነካሽው የምትባዩ። ጉድ እኮ ነው። ዛሬ በአግባቡ ሁኚ እናቴ። ሴትነትሽን እንደዚህ አትሽጩ። የሰው ልጅ እኮ ሴትነቱን አይሸጥም። የዘንድሮስ የባሰ ነው። ጉድ ፈላ። ረይ የመጣች ተኛ ረጋሽ ወርጌ እንደዚህ ነው እንዴ? ያንቺስ ባሰ ማለት የሌለ ነገር የሌለ ጉድ። የታይታኒክ ፊልም እኮ አደረገችው እናንተ። እውነቴን ብላችሁ መቼም ሁላችሁም እንደኔ እንደው ያልሳቀ የለም መቼም። ያዘነም ያሳቀም ያለቀሰም ሊኖር ይችላል መቼም። እንዲህ ወንድ ጠፋ ብለን እንግዲህ እኔ ብሆን አልኳቸው። እኔ ብሆን አሳያት ነበር። እንደውም ሩታ ትዕግስተኛና አስተዋይ ስለሆነች ነው በዚህ ሁኔታ ላይ አጥመልምል ነበረ። ያንን እየተቀጠለው ጓንዬ ትቦ ውስጥ ምከታት እንገናኛለን ይላል። እንዲህ ደግሞ ጅል ቃንፎ እኔ ያላገኝሽም ተሁን በኋላ በላት እንዴ። እዛው ክትዘቅዘቅ ተፈለገች መልዟን ትጠጣ እንዴ። የሰው ትዳር እኮ ነው እንጂ ወይ በሷ ላይ እንደውም ሩታ ትዕግስተኛ ነች እንዴ። የትበድሏ ምን አገባሽ? ትበቀለው። እንደውም ልትበቀልህ ነው። እኔ ከጎንህ አለሁ። ልትበድልህም ተመልሰህ ነው። ተንግዲህ አይመጣም። ልጁን ያሳድጋል እንዴ። ኧረ ወይኔ ጉዲ! ምን አይነት ነች ይቺ ልጅ? ስማ ምን ሆና ነው ሴትዮዋ? አበደች እንዴ? ኧረ በእናታችሁ ኢትዮጵያ ውስጥ እብደት ተጀምሯል መሰለኝ። እኔ አላውቅም፣ ግን እብደት ሳይጀመር አይቀርም። የሰው ባል እንደዚህ ሙጥኝ የሚል ነገር አለ እንዴ? የሰው ባል እኔ አላውቅም። እኔ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። እንደዚህ አይነት ነገር የሰው ባል እንደዚህ ሙጥጥ አድርጎ በቃ የሆነ ነገር እኮ ተከሰተ። ብዙ ነገር እኮ ተዳርገው ማለት ነው።
እንኳን እዚህ ደረጃ ላይ እንኳን ብዙ ርቀው ሳይሄዱ ማለት ነው ብዙ ነገር ተዳርገው ሌላ ሴት ወልዶ ከሌላ ሴት ወልዶ መልሰው የሚታለቁ አሉ። ሌላ ሴት እንኳን ብዙ ተጋብተው ያችን ትቶ ወደ ልጆቹ እናት የሚመለስ እስቲ ዋቸው። እንግዲህ ገነት ንጋቱ 10 ምናምን ዓመት በኋላ እንደ አዲስ ሲጋቡ ማለት ነው። እንኳን እነዚህ ገና በሆነ በትንሽ ምክንያት ተጣልተው በቃ ምን ሆና ነው አሁን አንተ ወዳህ ነው ወይ ወዳህ ነው ወይ ወዳሃት ነው ወይ ወዳህ ነው ወይ እያለች እኮ ነው። ወዳውማ ነው ምን የመሰለ እሱን የመሰለ ልጅ የሰጠችው ማለት ነው። ከፍቅረኛ አልፈው ትዳር ከትዳር አልፈው ልጅ ወልደዋል። ተዋደው መሰለኝ ተመርጣ መሰለኝ መልጫት ነው። ሚዲያ ላይ አትከታተይም መሰለኝ እንደው አንቺዬ። ከብዙ ሴቶች አውቃለሁ በህይወቴ ላይ ግን እንደ ሩታ አይነት አላገኝም መርጫት ነው ብሏል። በፊትም ነግሮሻል። ከሩታ ማንንም አላስበለጥ ብሎሻል። ይህንን እንኳን ማሰብ አለብሽ እንጂ ውጭ ሀገር የት ነው ውጭ ሀገር ይዘሽ ይሄሽው? ውጭ ሀገር የት ይዘሽ ወሽ? እዛ ኮለፍቱ ይቺ ኢትዮጵያ እዛች የአንድ ሰዓት መንገድ ዋጋ ወስደሽ ነው እንዲ ውጭ ሀገር ወሰድኩት የምትይው? እሱ አዝናናሽ እንጂ አንቺ ምን አዝናናሹ? አዝናንቶሽ ነው እኮ አሁን ብል የለንም ወደ ውጭ ሀገር አንዝናና የሚለው ሩታን እንዴ። ሰው ምን ሆኖ ነው ከልጁ ጋር እንዴት ሲሆን አላየሽውም እንዴ? ሩታዬ ደግሞ ታወቅሽበት ነገር የሚያስረሳው ልጁ ስለሆነ ልጁን ይዘሽ ለካች በይ። ልጁን ቀን በቀን ታየ በቃ ሁሉንም ነገር ይረሳዋል። እንዴ አይነ ወጣች እኮ ወይኔ ጉዴ ወይኔ ጉዴ። ኧረ ቤታችን ጉድ። አሁን ደግሞ ሌላ ጨዋታ ይዘው መጥተዋል። እና ኤፍሬም ሊደበድቡህ ነው የመጡት እያለ እንትን እያሉት ነው አብርሃም ሲል ኧረ ተው። እና አቤልማ አንጀቱ ተቆርጧል። ትናንትና እንግዲህ አይታችሁታል ከኤፍሬም ጋር ሲጣላ ማለት ነው። ኧረ ተው 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 ተው። በባልና በሚስት እየገባችሁ ብዙ ነገር አታውቁ። እውነቴን ነው ብላችሁ ይህ ነገር ለእናንተም አይጠቅም ለዛም ሰው አይጠቅምም። እና ሩታዬ ደግሞ የኛ ጀግና ከእንግዲህ በኋላ ባልሽን በጥንቃቄ በስነ ስርዓት ያዢ ማለት ነው። ለሌላ ሰው አሳልፈሽ እንዳትሰጪ በጥንቃቄ ያዢ። አዎ ጀግናሽን በቃ የልጅሽን አባት በስነ ስርዓት ያዢ እንጂ ከዚህ በኋላ ሄልሚላ የምትበይ ቻው ያሰላማ ብሎሻል አብርሽ። እና አረ ሄልሚላ ደግሞ አታብዡ። ኧረ ጉድ ነው ዘንድሮ። እኔ እኮ ገርሞኛል። እኔ እኮ እናቴ ትሙት በጣም ነው ይገርመኝና የምለው ሁሉ ነበር የጠፋኝ። እንዴ ምን ሆና ነው ብያለሁ። ምን ሆና ነው እንደዚህ የሆነ በቃ አለ አይደለ የሆነ እንትን የምትሉን ነገር ምን ሆና ነው ልጅቷ ይህን ያህል ነገር እስከምትሆን ድረስ? እንዴ ሴት አይደለች እንዴ? ሴትነታችን ለመቼ ነው? ሴትነታችን እኮ ተቃለለ። ደግሞ በነገው ልጃቸውን ይዘው መዝናኛ ቦታ ላይ ልጃቸውን ይዘው ከልጄ አባትና ከልጄ ጋር ከእንግዲህ በኋላ ብዙ ነገሮች አሳልፋለሁ ብላለች። ይህንን እንኳን ቪዲዮን ስታይ እንግዲህ ትረጃለሽ ማለት ነው። ውሸቷን እንዳልሆነ ልትበቀለው እንዳልሆነ አሁን አንቺ ትበቀለዋለች እንደዚህ ታደርገዋለች እያልሽ ነው ስጋትሽ ማለት ነው። እንዴ ትበቀለው አያገባሽም። የልጁ እናት ነች እናቴ፣ ምንም አያገባሽም። ሰላም ጉድ እኮ ነው ዘንድሮ። አንዳንዴ እንደው የማይደለቅ ነገር የለም። እንደ ኢትዮጵያ ውስጥ የማይሰላ ነገር የለም። አንዲት እንደሆነች እኮ ወይኔ ስማ፣ ሰው እንደዚህ ይሆናል እንዴ? ጉድ ዘንድሮ ብሏል። እኔ በበኩሌ እኔ ምንም አላማረችኝም። ሩት ሄልሜላ የምትባል ማለት ነው። ሄልሜላ የምትባል ምንም አላማረችኝም። እኔ እንደው ዛሬማ እንደው አስችሏታል እኮ አስችሏታል ማለት ነው። አስችሏታል ሩትዬ አስችሎሻል። እንደዚህ
ብታለጌት እኮ አፏን ከፍታ ወደ ልትል ነበረ። ከዛ እንዲህ እንኳን ልቀፈው ልጠምጥምበት ልብላው ልዋጠው ብላ ቁጭ እንዴ አልዋጠሽ መድኃኒዓለም ስልኩ ሁሉ እኮ ተቀይሯል። በቃ እሷ ነች ደውላ። አሁን እኮ ስልክ የለም ምን የለም። ሲም ካርዱን ቀይረዋለች ማለት ነው። ባይወዳን ኖሮ ሲም ካርዱን ይቀይራል እንዴ? ሲም ካርዱን ሁሉን ነገር ቀይሯል። ካሁን በኋላ በበፊቱ ስልኳ አታገኘውም። በምን ታገኘዋለች? ቻው